የገዛ አይኑን የገዛ ጆሮውን ካላመነው መቼም ቢሆን ሄርሜላ ያምናታል ብዬ አልጠብቅም። አብርሽ ሰላም ጤና ይስጥልን። በመላው ዓለም ለምትገኙ የዛህራ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? አለው አልሐምዱሊላ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ሳታደርጉ የትም ቦታ እንዳትሄዱ። ከዘረኝነት፣ ከሃይማኖት፣ ከምቀኝነት፣ ከክፋት፣ ከሸረኝነት የራቀ ቻናል ነው። ሀሳብ አስተያየታችሁ ኮሜንት ስር ጠብቃለሁ። ውዶችዬ አንድ ነገር ልጠይቃችሁ። የራሳችሁ ጆሮ የራሳችሁ አይን ካላመናችሁ ሰው አምናለሁ ብላችሁ ታምናላችሁ? መቼም አታምኑም። ትላንትና አቤላ፣ ሄርሜላ፣ ዳኒ ለአብርሽ የሆነ ቪዲዮ አሳይተውት ነበረ። ያ ቪዲዮ አምነው አልተቀበለውም አብርሃም። ከጆሮ በላይ እምነት ከአይን በላይ እምነት ከሌለ ሰው ያምነኛል ብዬ በፍጹም አልደክምም። በነገራችን ላይ አብርሃም ሄርሜላ ሊቀበላት አልቻለም። አብርሃም ያሳየችው ነገር አምኗት ሊቀበላት አልቻለም። ይህን ነገር ታዲያ እኔ ካላምነኝ አብርሃም እውነት አይፈልገኝም ከህይወቴ አስወጣው ነበር። በሐቂቃ ነው የምላችሁ። እንዴ የምታሳየው ነገር እውነት ከሆነ አምናበት እውነተኛ ነገር ካሳየችው እንዴት ነው ሊያምናት ያልቻለው? ሊቀበላት ያልቻለው? እኔ ጥያቄ ነው የሆነብኝ፣ ለራሴ ጥያቄ ነው የሆነብኝ። እንዴት ጥያቄ ሊሆን ብቻ ልትሉ እንችላላችሁ። ምሳሌ ከአይን በላይና ከጆሮ በላይ እምነት የለም በዚህች ዓለም ላይ። እንዴ አይኔ ያየው አምናለሁ፣ ጆሮ የሰማው አምነዋለሁ። እሱ ግን ሊያምናቸው ፈቃደኛ አይደለም። እና እኔ በጣም ነው ያናደድኩት። ይሄ ሁሉ ያስረዱት እንደዚህ ወደዚህ ሲጀመር እኮ አብርሃም ማለት ነው የፈራው ሰው አለ፣ በትክክለኛ የፈራው ሰው አለ፣ ሊጠጋው ያልፈለገ ሰው አለ፣ የሚያስፈራራው ሰው አለ። እንዴ ያ ባይሆን እንዴት ነው? እሺ እንዴት በአይኑ ያየው ነገር በጆሮ የሰማው ነገር ላያምን የሚፈልገው? እና ሀሳብ አስተያየታችሁ እስኪ ኮሜንት ላይ ወላሂ በጣም ገርሞኝ ነው እኔ ለራሴ ማለት በጣም ከምነግራችሁ በላይ። እና አንዳንድ ጊዜ እኮ ሰው ያየውን የሰማውን ካላመነ ሰው ያምነኛል፣ ሰው የተናገረውን ነገር ያምነኛል ብዬ አልቀበልም። በነገራችን ላይ ይሄስ ትልቅ ስህተት ነው። ትልቅ ስህተት ነው ማለት ነው። ትልቅ ስህተት ነው። እኔ በነገር በጣም ነው እኔ የተሰማኝ። እንደውም ትላንትና የመጨረሻ ቪዲዮ ይሰሩና ይቅርታ ይጠያየቁና ወደ ሄርሜላ ተመልሰው ስራቸው ይቀጥላሉ ብዬ ነበረ። ነገር ግን ቪዲዮ ሳየው ዜሮ አምኖ አልተቀበላት። ይሄ ሁሉ መረጃ እያሳየችው ታዲያ ህይወት ምንድናት? ለምን ሲጀመር እሱ አይኑና ጆሮ ካላመነው ለምን አስረዳዋለሁ? ለምን እንዲያምነኝ አደርገዋለሁ? እኔ ካልፈለገኝ ጥዬ እሄዳለሁ በቀላሉ ሁኔታ ማለት ነው። ስለዚህ እኔ ጆሮዬ ያየው የሰማው አይኔ ያየው አልክደው፣ ወላሂ አልክደም፣ የፈለገው ነገር ቢሆን ማለት ነው። እሱ ግን አይኑን ካደ፣ ጆሮውን ካደ። ሄርሜላን ተቀበለ አልተቀበለ ሳይሆን ራሱ ነው የካደው። ስለዚህ ጥፋተኛ ማን ነው? አብርሃም ነው። ለማንኛውም በትኩስ ወሬ እመጣላችኋለሁ በኋላ። ይሄ ቪዲዮ ላይ ሼር፣ ሰብስክራይብ አድርጉ። ለብዙ ተደራሽነት እንዲኖረው አድርጉልኝ። እሺ እኔ ውዶች